ዶክተር አሸብርና ሌሎችም። ትንቢት። ደራሲ አሌክስ አብርሃም፣ ተራኪ አስቴር መኩሪያው። ትንቢት። በዚች ቅድስት ምድር ትንቢት ነው መሶቡ፣ ትንቢት ነው ሰፌዱ፣ ትንቢት ነው ቡሃቃው፣ ትንቢት ነው ምጣዱ፣ ትንቢት ነው እሳቱ፣ ትንቢት ነው አመዱ። በይበስላል ትንቢት እየተሸወዱ ምስኪን ድስታቸውን አመድ ላይ የጣዱ። ሽሯቸው ሳይፈላ ካመድ ተዋሃዱ። አመዳም በትንቢታችን አሹፈ ሞተሃል። ለጻፍኩት ግጥም የጓደኛዬ አስተያየት። ሕፃን እንደነበርኩ አማርኛ አስተማሪያችን ስታድግ ምን መሆን ትፈልጋለህ ብለው ጠየቁኝ። አላድግም አልኳቸው። ንዝረቱ ሱዳን ድረስ በሚሰማ ኩርኩም አጋጩኝ። ገጭ በሬክተር ስኬል ምናምን ቁጥር የተመዘገበ ኩርኩም በሽመልስ ሀብቴ ትምህርት ቤት 2ኛ ዲ ክፍል ሰነፍ መደዳ 3ኛው ዴስክ ላይ። ጥቁር ሰሌዳው እያደገ ሄዶ ግድግዳውን የሸፈነው እስኪመስለኝ ፊት ለፊት የሚታየኝ ነገር ሁሉ ጨለማ ብቻ ሆነ። የኩርኩም ማብሪያ ማጥፊያ አናቴ ላይ ተገጥሞ በኩርኩም የሚበራና የሚጠፋ አይነት ገጭ ሲል እልም ቀኑ ጨለመብኝ። ማክሰኞ ቀን ነበር። ማክሰኞ ጨለመ። ይሄ ኩርኩም የሚገባው ለማማ ዙሪያሽ ነበር። የሰው ሀቅ ነው የወሰድኩት። እሳቸው ናቸው የመስኮታቸውን መስታወት ለወፍ በወረወርኩት ድንጋይ የሰበርኩባቸው ቀን መንደሩ ሁሉ እየሰማ ይሄ ያስታውቃል አያድግም ያሉኝ። ደግሞ የባህል መድኃኒት አዋቂ ናቸው። ትንቢት ቀመስ የሐኪም ትዕዛዝ ብናገር ይህን የሚያክል ኩርኩም። በኩርኩም የአታድግም ትንቢቱን አክሽፈውት ነው መሰል አደግኩ። ጸረ ትንቢት ኩርኩም። ልጅህን በኩርኩም አጋጨው፣ ሲያድግ ዶክተር ለመሆን ይመኛልና። ሶስተኛ ክፍል አባቴ ምን ለመሆን ትመኛለህ አለኝ። ከኩርኩም ቀጠና ነፃ የሆነ ቦታ ላይ ቆሜ ጠቅላይ ሚኒስትር አልኩት። ጎበዝ የኔ ልጅ ጎሽ አለ በጣም ጮሆ። ጮሆቱ 4 ኪሎ እስኪሰማ። ምን አለ አለች እናቴ ጓዳ ሆና የአባቴን ጎሽ እንጂ የኔን ጠቅላይ ሚኒስትርነት ምኞት ያልሰማችም ነበር። ቆይ ራሱ ይንገርሽ፣ ስታድግ ምን ትሆናለህ በይው። አፈር ስሆንልሽ ፀሐይ ጠይቂው ሄድ ንገራት አለና ወደ ጓዳው ገፋ አደረገኝ። ወደ ጓዳ እየተገፉ ጠቅላይ ሚኒስትር የሚኮን ይመስል ና እስቲ አንተ ምን ታፍራለህ? ና ወደዚህ ንገረኝ፣ ምንድን ነው የምትሆነው ስታድግ አለች። ምኞቴ እንዳያመልጣት ዕቃ ማንኳኳቷን አቁማ ጠቅላይ ሚኒስትር ጎሽ የኔ ልጅ እቅፍ አድርጋ ሳመችኝ። ፊቷ ሁሉ በፈገግታ ተሞላ። 4ኛ ክፍል 1ኛ ወጣሁና የወላጆች ቀን ላይ ሳድግ ጠቅላይ ሚኒስትር ሆናለሁ አልኩ። ተጨበጨበልኝ። የጭብጨባው ድምቀት ህዝቡ ከተፈጠረ ጀምሮ ጠቅላይ ሚኒስትር አይቶ የማያውቅ እስኪመስለኝ አስገረመኝ።
6ኛ ክፍል። ምን መሆን ትፈልጋለህ? ጠቅላይ ሚኒስትር። እጅግ በጣም ብልህ ጎበዝ። 7ኛ ክፍል። ምን መሆን ትፈልጋለህ? ጠቅላይ ሚኒስትር። በጣም ጎበዝ። ብልህን የት ጣሏት? 11ኛ ክፍል። ምን መሆን ትፈልጋለህ ሳልባል ጠቅላይ ሚኒስትር እሆናለሁ ብዬ ተናገርኩ። ይሻላል አብርሽ አለች እናቴ ቅር ብሏት። 12ኛ ክፍል። በወሬ ጠቅላይ ሚኒስትር እንደምሆን ገለጽኩ። ጎበዝ የለ፣ ሰነፍ የለ፣ ድምፀ ተአቅቦ። ዩኒቨርሲቲ ልገባ ውጤት መጣልኝ። አናቷ ላይ 4 ነጥብ። ሳት እኮ ነኝ። ማታ አባቴ ጋር እያወራን እናቴ እራት እያቀራረበች ጥያቄው ተነሳ። እሺ ጎረምሳው ታዲያ ምን ልታጠና ወሰንክ? አለኝ በኩራት እያየኝ። ያው ፖለቲካ ሳይንስ ነው አባባ አልኩት ልክ እንደሱ ኮራ ብዬ። ምን ለመሆን? ተገርሞ ጠየቀኝ። ጠቅላይ ሚኒስትር ነዋ። በመገረሙ ተገርሜ መለስኩለት። እናቴ የያዘችውን ሰሃን በቁሟ ለቀቀችውና እንባ እየተናነቃት አባቴ ላይ ጮኸችበት። ሲያብድ ዝም ብለህ ታየዋለህ እንዴ? እስከ ዛሬ ልጅ ነው ነፍስ ሲያውቅ ይሻለዋል እያልን ዝም አልን አለች ሳግ እየተናነቃት። እንባዋ ባይኗ ሞልቶ ነበር። አባቴ ሲያስብ ቆየና ረጋ ብሎ አብርሃም አለኝ። አቤት አባባ። አርፈህ ዶክተር ሁን። ሕክምና ፋኩልቲ ገባሁ። የ2ኛ ዓመት የሕክምና ተማሪ እስከመሆን ተስፋ አለኝ ከተሞክሮ እያልኩ ሳምሰለስል አሳይመንቱንም ምኑንም እያያዘኝ አልሞላልህ አለኝና 3 4 5 6 7 አርፌ ዶክተር ሆንኩ። ጨመርኩበት ዶክተር አብርሃም የማህፀን ስፔሻሊስት። አገር ከመምራት ሰውን ከመነሻው ወደ መድረሻው መምራት ስራ የሆነ አገር አቅጣጫውን የሳተ ፖለቲካ ወልዳ ራሷም አቅጣጫዋን እንዳትስት ከመከላከል አቅጣጫውን የሳተ ጽንስ አንዲት ምስኪን እናት አጥፍቶ ራሱም እንዳይጠፋ መከላከል ስራ የሆነ የተዛነፈ መቀመጫው ያልተመቸው ኢኮኖሚ በጨነገፈ ቁጥር የጭንገፋውን ምክንያት ለህዝብ ከማብራራት ስለ ጨነገፈ ጽንስ ሳይንሳዊ ምክንያት መደርደር ስራ የሆነ ብዙ አራኩም እለዋለሁ ለራሴ። ማን ያውቃል በእጄ ካዋለድኳቸው አንዱ ጠቅላይ ሚኒስትር ቢሆን። ህፃናት ገና ተወልደው እጄ ላይ ሲያለቅሱ ከት ብለው የሳቁብኝ ይመስለኛል። አብርሽ እዚህ ምን ትሰራለህ የሚሉ አይነት ፈርምልን አመዳም ሁሉ። ማታ አዝማሪ ቤት ሄጄ እየጠጣሁ እላለሁ ተቀበል። አያችሁልኝ ወይ ይህንን እንከፍ ሲሪንጁን ወድሮ በ4 ኪሎ ሲያልፍ። የተማሩ እኮ ናቸው አቶ አብርሃም። ሹክሹክታ። አሜሪካ ናሳ እጃቸውን ስሞ ሊቀጥራቸው ሲል እምቢ ህዝቤ ብለው ዶላር ከወገኔ አይበልጥም ብለው ይባልልኝ ጀመር በመሸተኞቹ። አሜሪካን በስም ካልሆነ አላውቃትም። ስንት የጨነገፈ የዲቪ ፎርም አለ መሳቢያዬ ውስጥ።